እጅግ በጣም ታምም ያለው ሰውነት የማልቀዋል ነገር ግን አልহামዱሊላህ የንግግር የታዋቂው አርቲስት ከድር መርቱ ነው። አንቺ ነሽ ያሳሰርሽ። ይቅርታ ብዬሻለሁ እኮ በቃ አንቺ ለምንስ በቃ ይቅርታ አድርጊልኝ ሱመያ። ቀለብ ታይሽ ምስማሩኒ እንዴ ነው እሺ ማንግላሽን ማወልቅልሽ በዚህ አናትሽን ሳልልሽ ሁለተኛ ስለኔ ስሜን ታነሻለሽ አታነሽ? አላነሳም አልኩሽ አልደግሞም። ደሊና ማሃጅራቱ አወጀሞ ኦቦያደታ ጁነይዲ وهنده كنك ناتوسيف ጩፋናንጂ አኔጅሩ ቡርኪና ፋሶ እየሆነ ያለው ነገር ዓለምን እያነጋገረ ይገኛል። የቡርኪና ፋሶ ዜጎች መንገድ ላይ እያደሩ ይገኛሉ። መንገድ ላይ እያደሩ የሚገኙበት ምክንያት ደግሞ ስልጣን ላይ እንደወጣ የባለስልጣኑን ደግሞ 30% ቀንሶ ለመንግስት ሰራተኞች 50% ጨመረ። 400 ትራክተሩ 710 የሞተር ፓምፑ 714 ሞተር ሳይክሎችን ለገበሬዎች በማከፋፈል ለግብርና ቅድሚያ ሰጠ። ተመልከቱት ቄስ ሱብሃንአላህ እጅግ መነጋገር የሆነና ትኩረትን የሳበ ጉዳይ ነው ይዤላችሁ የመጣሁት። እስከ መጨረሻው ኮፒ ሊንክ ሼር ፖስት ያደርጋችሁ አላህ አንድ ጊዜ ሰሃቦቹ ረሱል አለይሂ ሰላቱ ወሰላም ዘንድ መጡና ያ ረሱላላህ ረቡና ቀሪቡን ፈኑናጂህ አም በዒዱን ፈኑናዲህ አሏቸው። ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አህለን ወሰህለን ወራህመቱላሂ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወደና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነቱ ኢንሻአላህ ዛሬም ከነገ እንደተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ እጅግ የሚያስደስቱም ከዛም አልፎ እጅግ የሚያሳዝን መረጃም አለ ኢንሻአላህ በጋራ እንመለከታለን። የምንማማርበት ቪዲዮ አሉ ኢንሻአላህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነበራችሁ ቻናል ቀደም ላይክ እያደረጋችሁ ሐሳብና አስተያየታችሁ ስጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። ለእስላማዊ ቻናል ላይክ መስጠትለም ቀጥታ ወደ ቪዲዮ አልፍኩላችሁ። አላህ አንድ ጊዜ ሰሃቦቹ ረሱል አለይሂ ሰላቱ ወሰላም ዘንድ መጡና ያ ረሱላላህ ረቡና ቀሪቡን ፈኑናጂህ አም በዒዱን ፈኑናዲህ አሏቸው። ያ አላህ መልእክተኛ አላህ ጋር ማውራት ስንፈልግ የልባችንን ለአላህ ለመናገር ሲከጅለን አላህ ከኛ ሩቅ ነው ያለው ጮክ ብለን እንጥራው ወይስ ደሙ ቅርብ ነው ያለው እናንሾካሽኩለት ብለው ለረሱል አለይሂ ሰላቱ ወሰላም ጠየቋቸው። فنزلت هذه الآية اللهم ወዲያው ምን አለ وإذا سألك عبادي على الله የአላህን ትህትና ተመልከቱ። ሰዎቹ ስለኔ ሲጠይቁ አላለም እናንተ ስለኔ ስትጠይቁኝ አላለም። وإذا سألك عبادي የኔ ባሮች ስለኔ ሲጠይቁ عني فإني قريب እኔ እጅግ በጣም ለናንተ ቅርብ ነኝ አለ አላህ Subhanahu Wa Ta'ala። ቅርብ ሆኜም አንድ ባሪያ በተጣራበት ሞመንት ላይ ያ ረብ ሲል ኡጂብ እቀበለዋለሁ አለ አላህ Subhanahu Wa Ta'ala። አላህን ጠርተው አቤት ካላቸው ወዶ ወደ ራሱ ካስጠጋቸው ባሮች አላህ ያድርገን። ያ ሰላም اللهم امين يا رب العالمين اللهم امين ኢንሻአላህ ሁላችንም እንግዲህ አላህ ዱዓችንን በሙሉ መቅቡል ያድርግልን። አላህ ከምንም በላይ ከመቼም በላይ ሁሉ ጊዜም ለኛ ቅርብ ነው ማለት ነው። ስለዚህ ዱዓችንን በአግባቡ ልናደርግ ይገባል። ሶላታችን ላይ አደራ ኢንሻአላህ። ከዛም አልፎ ደግሞ ያደረግናቸውን ዱዓ በሙሉ የኔንም እናንተንም አላህ ሀጃችንን በሙሉ ያሳካልን። اللهم امين يا رب العالمين ኢንሻአላህ። ወደ ሌላኛው ቪዲዮ አልፍኩላችሁ በሰማነው መጠቀም ያድርግ። ተመልከቱት ቄስ ሱብሃንአላህ እጅግ መነጋገር የሆነና ትኩረትን የሳበ ጉዳይ ነው ይዤላችሁ የመጣሁት። እስከ መጨረሻው ኮፒ ሊንክ ሼር ፖስት ያደርጋችሁ ተከታተሉኝ። ይሄ ቄስ ለ54 ዓመት በስፔን ውስጥ ቤተክርስቲያን ውስጥ ሲያገለግል የነበረ ታዋቂ ሰው ነው። እጅግ በጣም መነጋገሪያና ትኩረት የሳበው ዜና ደግሞ በሰሞኑን ስፔን ውስጥ የሚገኝ አልሰላም መስጂድ የሚባል ቦታ ላይ በመሄድ እስልምና መቀበል እንደሚፈልግና ሙስሊም መሆን እንደሚፈልግ ተናገረ። እዚህ በፎቶ ላይ እንደምትመለከቱት አቅፈው ነው ሰላም ያሉት። እስልምናን ከተቀበለ በኋላ እጅግ መነጋገሪያና ትኩረትን ስቧል። ሙስሊሞች አላሁ አክበር እያላችሁ ኮሜንቱን በተክቢር አሸብርቁት። በደንብ ቪዲዮን ኮፒ ሊንክ ሼር ፖስት ያደርጋችሁ አዳርሱት። አላሁ አክበር ማሻአላህ። ሁላችሁም አላሁ አክበር ማሻአላህ እንድትሉ ፈልጋለሁ። አላህ የፈለገውን ሰው ወደ እስልምና ይመራዋል። አላሁ አክበር
ምን ያለ ያማረ ደስታ ነው። ሱብሃንአላህ ለ50 ምናምን አመታት ተመልከቱ ቤተክርስቲያን ሲያገለግል ነበር ይህ ቄስ ማለት ነው። በስተመጨረሻ እስልምናን ተቀላቅሏል። አላሁ አክበር። በዚህ አጋጣሚ ሁሱ ወደ ዱባይ ተመልሷል። ብዙዎችን እያሰለመ ያለበት ሁኔታ ነው። ማሻአላህ እንድትቱ ለሱም ዱዓ እንድታደርጉለት በአክብሮት ጠይቃችኋለሁ። ማሻአላህ አላህ ይጠብቀው። እጅግ የሚያስደስት ነው። እንግዲህ አላህ ሂዳያ ይስጣችሁ ነው የምለው። ሌላ እምነት ተከታዮች ወደ ሌላኛው ቪዲዮ አለፍኩላችሁ። ይህ አነጋጋሪው ጀግና መሪ ብዙዎችን እንግዲህ እያነጋገረ ያለው ቪዲዮ ነው። እስኪ በጋራ እንመልከት። ስልጣን ላይ እንደወጣ የባለስልጣኑን ደሞዝ 30% ቀንሶ ለመንግስት ሰራተኞች 50% ጨመረ። 400 ትራክተሩ፣ 710 የሞተር ፓምፑል፣ 714 ሞተር ሳይክሎችን ለገበሬዎች በማከፋፈል ለግብርና ቅድሚያ ሰጠ። 3 የቲማቲም ማቀነባበሪያ ፋብሪካዎችን በመክፈት ምርታቸውንም ጨመረ። ከሀገራቸው ወደ አውሮፓ የሚላኩ ወርቆች እንዳይወጡ ከለከለ። የአይኤምኤፍ እና የወርልድ ባንክ ብድርንም አልፈልግም አለ። በሀገራቸው የሚገኙ የፈረንሳይ ሚሊዮችና ጦሮች እንዲወጡ በፈረንሳይ ጀነራሎች የሚጠሩ የሰፈር ስሞች ሳይቀር ተቀየረ። የሁሉ ነገር ሲያደርግ ነበር 19 ጊዜ ሊገሉት የሞከሩት። አሜሪካም የሀገሪቱን ወርቅ ራሱና ስልጣኑን ለማቆየት እየተጠቀመ ነው በማለት ስሙንም ለማጥፋት ሞከረች። ለህዝቡ የሚዋደቅ ለህዝቡ የሚሞት ህዝቡን ከፍተኛ ደረጃ ላይ ለማድረስ የቆረጠ እንግዲህ የህዝቡ ምቾት እየጠበቀ መሪ ጀግና። ከዚህ ጋር ተያይዞ አንድ ቪዲዮ እንመልከት። በነገራችን ላይ ሰሞኑን በተደጋጋሚ ስለሱ ነው እየተነሱ ያለበት ሁኔታ ነው። ህዝቦቹ ደግሞ ለሱ ምላሽ ምን እያደረጉ ነው? 19 ጊዜ የግድያ ሙከራ ተደርጎበታል። እስኪ በጋራ እንመልከት። ቡርኪና ፋሶ እየሆነ ያለው ነገር ዓለምን እያነጋገረ ይገኛል። የቡርኪና ፋሶ ዜጎች መንገድ ላይ እያደሩ ይገኛሉ። መንገድ ላይ እያደሩ የሚገኙበት ምክንያት ደግሞ ተደጋጋሚ የግድያ ሙከራ እየተደረገበት የሚገኘውን ፕሬዝዳንት ኢብራሂም ትራኦሬን ለመጠበቅ እንደሆነ የተለያዩ መረጃዎች እየወጡ ይገኛሉ። ፕሬዝዳንት ኢብራሂም ትራኦሬ ላይ የተለያዩ የመፈንቅለ መንግስት ሙከራዎች እየተደረጉ መሆኑን ይታወቃል። ታዲያ ህዝቡ በጣም ፍቅር ስላለው ለሱ አደባባይ ላይ ወጥቶ ሌሊቱን መንገድ ላይ እያደረ መሪያቸውን እየጠበቁት ይገኛሉ። በዚህ ጉዳይ ላይ ሀሳባችሁን ስጡበት። መልካም ቀን። ማሻአላህ ማሻአላህ አላህ ይጠብቀው። ከዚህም በላይ አላህ ይጠብቀው ነው የምለው። እንግዲህ ሙስሊም ነው። በነገራችን ላይ ከዚህ ጋር ተያይዞ የሱን ጋርድ ጠባቂ $5 ሚሊዮን እንከፍልሃለን ግደለው ጭምር እሱ ሶላት በሚሰግድበት ሰዓት ሲሉ ነበር። አላህ አላህ ግን በጭራሽ አላደርገውም ብሎ ምላሽ ሰጥቷል ማለት ነው። የሚያስደስት ነገር ነው። ህዝቡ በዚህ ደረጃ አደባባይ ላይ ወጥቶ ጎዳና ላይ ወጥቶ እሱን እየጠበቁት፣ ይሄ ነው ፍቅር። እንደዚህ አይነት መሪ እንዴት ነው እኛ ሀገር ላይ ይመጣ ትላላችሁ? እና በጣም ነው የሚያስደስተው። ብዙዎችን እያነጋገረ የውጭ ሀገራቶች ደግሞ እንደዚህ አይነት ነገር አይፈልጉም። ተረግጣችሁ ከነሱ የራሳቸውን ጥቅም አስቀድመው ምናምን እንድንኖር ነው የሚፈልጉት፣ በተለይ አፍሪካን ማለት ነው። ነገር ግን ይህ ለህዝቦቹ ብዙ ነገር እያደረገ ያለበት በተለይ ስለሱ ሰምታችኋል ብዬ ተስፋ አድርጋለሁ። በዚህ ጉዳይ ላይ ሀሳብ ስጡበት። ሲያንሰው ነው ጎዳና ላይ ተወጥቶ ለሱ እንቅልፍ አጥቶ ማደር፣ እሱ መጠበቅ ሲያንሰው ነው ብዬ አምናለሁ። አላህ ይጠብቀው። በተረፈ ኢንሻአላህ ወደ ሌላኛው ቪዲዮ አለፍኩላችሁ። ይህ ወንድማችን ከድር መርቶ በጣም በጸና እንደታመመ እየተነገረ ያለበት ይሆናል። ከሱ ጋር መረጃ ደግሞ አስደሳች መረጃ ወጥቷል። እስኪ ወንድሜ ቀንጨብ አድርጎ የሚነግረን ነገር አለ። እስኪ በጋራ እንመልከት። ከአንደበቱም ደግሞ የተናገረው መልእክት አለ ከድር መርቶ ማለት ነው። ኢንሻአላህ በጋራ እንመልከታለን። በነገራችን ላይ ከድር መርቶ ጁንታው አካባቢ ነው። በጣም ሙዚቃ ነበረ፣ ሙዚቀኛ ነው፣ ሁላችሁም ታውቃላችሁ። ስለዚህ ወደ አላህ ተውበት አድርጎ ነብያችን በተሰደቡ ሰዓት ነው ከዚህ በኋላ ዘፈንም አቁም ያለው ወደ አላህ ተመልሻለሁ፣ በነብያችን ላይ የሚሳለቁትን ሰዎችም ዝም አንልም ብሎ ለነብያችን ድምጽ ሲያሰማ ነበር። ከዛ ወዲህ እንግዲህ በተለያዩ እስላማዊ ነገር ላይ ነው ሲሳተፍ የምታዩት እንጂ ሌላ ነገር ላይ እታችሁት አታውቁም። አላህ እንግዲህ ተውበቱን ሙሉ አድርጎ ይቀበለው ኢንሻአላህ፣ አፊያውን የሚመልስለት። እስኪ በጋራ እንመልከት፣ አላብዛባችሁ። እጅግ በጣም ታምም ያለው ሰውነቴ ማልቋል፣ ነገር ግን አልহামዱሊላህ። ይህ ንግግር የታዋቂው አርቲስት ከድር መርቱ ነው። በዚህ በሶሻል ሚዲያ ሲዘዋወር የነበረው ይህ ድምጽ አርቲስት ከድር መርቱ ታሞ ባልጋ ላይ በነበረበት ጊዜ ስልክ ልውውጥ ባደረገበት ወቅት ነው። ታዲያ በኦሮሚያ የሙዚቃ ኢንዱስትሪ ውስጥ ጉልህ አሻራውን ያሳረፈ የ90ዎቹ ድምቀት የነበረው ከድር መርቱ አሁን እጅግ በጣም ታሟል። ነገር ግን ከአንደበቱ ህዝቡንና አምላኩን ከመጥራት ግን ወደ ኋላ አላለም። እኔ ያሳበረኝ የህዝቤ ፍቅር ነው፣ እሱን ደግሞ የተማርኩት ከአባቶቼ ነው። ለህዝቤ ምን አደርጋለሁ እንጂ ህዝቤ ምንም አድርጉልኝ ብዬ ጠይቄ አላውቅም። አሁንም ስለ ህዝቤ ያስባለሁ ንግግሩ ነው። እጅግ በጣም እያቃሰተ በደከመ ድምፁ ስለ ህዝቡ አሁንም ያስባል፣ ፈጣሪውንም በዛ ልክ ያመሰግናል። ስለ ህመሙ በፌስቡክ ገጹ ሲያስረዳ እንደዚህ አይነት የሚያስጠላ ህመም አጋጥሞኝ አያውቅም። ዛሬ ደህና ነኝ ስል ነገ ደግሞ ያመኛል። አሁንም ዱዓ አድርጉልኝ መልእክቱ ነው።
አርቲስት ከድር መርቱ በኦሮሞ ማህበረሰብ ውስጥ እጅግ በጣም ታጋይ እንደሆነም ይታወቃል። ከልጅነቱ ጀምሮም ስለ ትግል የሚያስብ ስለ ትግል የሚያወራ ስለ ሀገሩ ሰዎችም የሚገደው ሁሌም ጭነቱ ስለ ህዝቡ የሆነ ድንቅ አርቲስት ነው። ሁላችሁ የምትወዱት የምታደንቁት ዱዓ አድርጉለት። ፈጣሪ ጤንነትን ይመልስልህ በሉት። ከበጀምቶት ኡልፋቶ ኡመተ ኦሮሞ ጅራዳ kan kiristaana kan musliimaa kan waaqeffataa kan pirootestaantii hundi kan sabaa sablammii hundi kan Itoophiyaa hundi kan Afrikaa hundi kan Oromiyaa hundi kan addunyaa hundi dhalli namaa haa jiraatu. Ani kabajamoo obbo Yaadataa Junaydii waa hunda kan ka'e naatu siif cufanaan jedhanii jiru. Obbo Yaadataadhaaf Rabbi naa kadhadhaa akka amantii keessanitti naa galatoomfadha. Waa hunda naatu siif cufa jedhanii jiran. Waa hunda naatu siif taha jedhanii jiran waan ta'eef kana booda waan tokkotti rakkatanii hin ciqqamina waa'ee kan kootti. Yaadataadhaaf Rabbi naa kadhadhaa naa galatu መልእክት አስተላልፏል። ምንድን ያለው? የሰው ልጅ በሙሉ ይኑር፣ ሁላችሁም ኑሩልኝ። በዚሁ አጋጣሚ እንግዲህ ታመም ያለው እንዲሁም እንድታመሰግኑልኝ የምፈልገው ነገር አለ ብሏል። ዱዓ እንድታደርጉልኝ ብሏል። ከዛም አልፎ ደግሞ ኦቦ ያደታ ጁነይድን አመስግኑልኝ እንግዲህ እምነታችሁ ዱዓ አድርጉለት እና በኔ ጉዳይ አታስቡ፣ ሁሉም ነገር ከቨር አደርጋለሁ፣ ወጪውን በሙሉ ከቨር አደርጋለሁ ብሎኛል። ስለ ህክምናው ማለት ነው። ሙሉ ነገር ወጪውን አውጥቼ እኔ ያሳክምሃለሁ አንድ ሰው ማለት ነው። ኦቦ ያደታ የሚባለው ሁሉም ነገር አድርግልሃለሁ ብሎኛል። ለሱ እንግዲህ እምነታችሁ ዱዓ አድርጉልኝ፣ ለኔም አትጨነቁ፣ ዱዓ አድርጉልኝ ነው ያለው። እንግዲህ በጣም ዱዓ አድርጉለት ኢንሻአላህ፣ አላህ ያሽረው፣ አላህ ወደ ቀድሞ አፊያ ይመልስልህ ለማለት እወዳለሁ። በዚሁ አጋጣሚ እና ቅድም እንደነገርኳችሁ ነው ማለት ነው። ከዛ ዓለምም እንትን ብሏል ኢንሻአላህ። አላህ እንግዲህ የሁላችንም መጨረሻ ያሳምርልን እና በጣም ከፍተኛ ህመም እንደታመመ እንደዚህ የሚያስጠላ ህመም ታምሜ አላውቅም እያለ ያለበት ሁኔታ ነው። አላህ እኔንም እናንተንም ከእንደዚህ አይነት ክፉ በሽታ ከድንገተኛ አደጋ ወጥቶ ከመቅረት አላህ ይጠብቀን። የሁላችንም መጨረሻ አላህ ያሳምርልን ለማለት እወዳለሁ። ሱመያ ጀግና ናት የምትል ወላ ቪዲዮ በጣም ነው የሳኩት ማለት ነው። ማምን የከበደኝ ከዛ እዚህ ድረስ መጣ። መቼም ተግባብቶ ነው ድራማ ነው ብላችሁ ተስፋለች። በጣም እያወዛገቡ ነው። እስኪ እንመልከት። ሱመያ ነች እንዴ ማስታወቂያ የምታሰራው? አይደለም እንግዲያውስ እሺ ሱመያን ምን አልተወጀተልሽ? አሁን ያው ሰላም ነው የምጠይቂኝ አንቺ ምን አገባሽ? እኔ ባሌን አሳብዳ የሆነ ካልደረሰችው በኋላ እኔ ከሷ ምን ፈልጋለሁ? እኔ ምንም አልፈልግም። አቦ ስራውን አሰሪና አሁን ወይ ለማንኛውም ሰርፕራይዝ አለሽ። ሰርፕራይዝ አለሽ? ያጠናፍራ ነው ቆስ አንቺ ሲንም ተወራይ ተካፈተ አንቺ ሲማን ነው አንቺ ነሽ ያሳሰርሽ። ምን ልታረጊ ነሽ? ከአንቺ ጋር ምንም አይነት ጸብ የለብኝም። ደግሞ ታውቂናለሽ አይደል? በቃ እንዴ ሱመያታቸው በቃ ሽንቷን እየሸናች ነው። አንቺ እንደዛ ስትንጣጭ የነበረው ለዚህ ልብሽ ነው። እሷስ እሺ ጣውንቴ ናት። አንቺ ምንድን ነሽ ንገሪኝ። ሳይድ ምንሽ ነው? ሳይድ ምንሽ እንደሆነ አስረጅኝ። ሳይድ የባሌ ጓደኛ ነው፣ ወንድሜ ነው። እና ለምንድን ነው እንደዛ የምታወሪው? እኔ ወንድሜ ነው። እኔ ቪዲዮ ለመስራት ብቻ ነው። ደግሞ ብቻ እንዳልመስላችሁ እሺ። አሁን ግቡ ካልኳችሁ እዚህ ቆራርጣችሁ ስጋችሁን በሩብ ነው ለውሻ የምሰጥላችሁ እሺ። እዚህ መኪና ከከፈትኩኝ አሁንስ በዛ አንልሽም። በቃ አንልሽም። አንቺ ብረም ትሞጣሞጪው ብዬሻለሁ እኮ አሰማሽ። መጀመሪያ ይቅርታ ብዬሻለሁ እኮ በቃ። አንቺ ለምንስ በቃ ይቅርታ አድርጊልኝ ሱመያ፣ ካሁን በኋላ ስላንቺ አላወራም። እሺ ለነገሩ አንቺ መመታት የምትስፈልጊ አይደለሽም። ሳቃዝንብኝ ፍቻት እንደው ፍቻት ወራጫ ለብታ ያይሽ ምስማሩ ነው እንዴ ነው? እሺ ማንግላሽን ማወልቅልሽ
በዛ ላይ ደግሞ ብቻዬን መስዬሽ እንጣጥ እንዳታርፈሽ ተቀመጭ። እስኪ ዝር ሚላ አንቺ በዚህ አናትሽን ሳልልሽ ሁለተኛ ስለኔ ስሜን ታነሻለሽ አታነሽ? አላነሳም አልኩሽ። አልደግሞም አላነሳም። አልጠራ ጥጋብሽ ራሱ እንደዚህ ስራሱ እንደዚህ ስነ ስርዓት ያይሽ። በስተመጨረሻ ያቺ ምላሳ ማስራ አጂብ ነው። እናንተ ሀሳብ ስጡበት። እኔ ምንም ማለት አልፈልግም። በስተመጨረሻ ትላላችሁ። በስተመጨረሻ የማንን ሱመያ ብዙዎችን ነው ትናንትና ፈታ ስታደርግ የነበረው። እኔ ራሱ ቪዲዮን ተመልክቼው በጣም ትመለከታለህ እንድናትልኝ። አይ ሱመያ ትመቸኛለች ነገራችን ላይ። በዛ ላይ ደግሞ ባለትዳር ናቸው። ያው የነሱ አንዳንዴ ድራማ ይመስላል፣ ብዙዎችን ግር እያደረገ ያለበት ሁኔታ ነው። እና ባልና ሚስት ሁለት ባል እንዳታገቡ ትላላችሁ። አላል ጥሩ ነው፣ ከይር ነገር ነው። ወላሂ ሱመያን በጣም ነው ማደንቃት። ለምንድን ነው ማደንቃት? እንደ ሌሎቹ አይደለችም ብዬ ነው ማስበው። አሁን ገና ሁለተኛ ሚስት ወንድ ልጅ ማግባት ሲያስብ ወይ ትጣላለች፣ አብራ ያፈራችውን ነገር ትካፈላለች፣ ልጆቿ ጋር ትለያያለች፣ እንደገና በተኛበት ሁሉ ልትገለው ትችላለች። እየተመለከትን ያለንበት ሁኔታ ነው። ብዙ ደረጃ ግን በጣም ደስም ነው ያላት። በማግባትህ ደስ ብሎኛል ብላ ብዙዎችን እንግዲህ ስታነጋግር ነበረ። ወላሂ አልከፋኝም ሁሉ ስትል ነበረ። ነገር ግን አንዳንድ ቪዲዮ እየተመለከትን ነበር ከሰሞኑ። ለማንኛውም አላህ ከልጆቿ ጋር ከባሏ ጋር እንግዲህ ከጣሙንቷ ጋር በሰላም ያኗኑራቸው ለማለት እወዳለሁ። ለማንኛውም ኢንሻአላህ የዛሬ ቪዲዮአችን ይሄ ይመስል ነበር። አብራችሁ ተቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በጣም እንደተማርበት ተስፋ አድርጋለሁ። ኢንሻአላህ ለወንድማችን ከድር መርቱም ደግሞ አላህ አፊያውን ይመልስለት።